የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። እንደምታስታውሱት አንጓች አክስቷ ወይዘሮ ሙሉ ዘንድ ለቅሶ ለመድረስ ከዝናቡ ጋር ወደ አስኳል ተነስታለች። እየከፋት ነው የተነሳችውና ምን ይገጥማት ይሆን? አስኳል የአቶ ገዝሙ ቤት በልጆች የታመሰ ሆኗል። ቲቲ መኪናው ውስጥ እንደተደበቀች ልታድር ይሆን? የፍቅርተ የውርስ ቤት ጉዳይስ ከምን ደረሰ ብላችሁ ከጠየቃችሁ መልሱን የቀን ቅኝት ይሰጠናል። ይችላል ነው የሆነ መንፈስ ነገር አይመስልሽም? የሆነ መንፈስ ነገር ሳይሆን አይቀርም። አይገርምም? በይ ቶሎ ገብተን እንዝጋ። እንደዚህ እየሰማውማ አልገባም እንዴ? ውሾቹ ያዩት ነገር ይኖራል። ምን አባታቸው ያሉ? ቆይ አብሮ የመጣ ሰው መኪና ውስጥ አለ እንዴ? ምን ሆነሻል? ቆይ እንዴ እና ልትሄጂ ነው? ማረጋገጥ እፈልጋለሁ። ጎረቤት ሁሉ ተረበሻ። አንቺ ደግሞ መቸኮል ተወጃለሽ። ሲነጋ ትደርሽበት አይደል? አይሆንም፣ ልቀቀኝ። ያው ግን ይኸውልሽ፣ ቆይ ቦቢ ቆይ ዞር በል ሮቺ ዞር በል ተቦ ዞር አይልም እንዴ? ደም እንዴ የምን ጉድ ነች? ዮናስ አንተ ዮናስ ና አልመጣም። ላምሪ ሃይ ማነሽ አንቺ? ቲቲ ይባላለሁ፣ የዮኒ ጓደኛ ነኝ። ይቅርታ ሳናስበው ድንገት ስለመሸብን እኛ ጋር ደሪ ብሎኝ ነው አስጨንቆኝ ይዞኝ የመጣው። እኔ ግን ቤት እንዲያደርሰኝ ነበር የጨቀጨኩት። እሱ ግን አይሆንም ከኛ ጋር ታድሪያለሽ ብሎ በግድ አመጣኝ። በርግጥ ሌሎች ጓደኞቻችንም እነሱ ጋር እንዳድር ለምነውኝ ነበር። እኔ ግን ዮኒን መረጥኩት። ታዲያ ወደ ቤት አትገቢም ነበር? እሺ እገባለሁ። ነይ ውረጂ። ውሾቹን ሰሪልኝ በእግዚአብሔር። ከኔ ጋር ቆንሽ ምንም አይሉሽም። ውረጂ። እሺ ያዥልኝ። ነግሬያለሁ። ዞር በል። እንዴት ያስፈራል! አዎ ትልቅ ነው። ድሮ አንበሳ የነበረ ይመስላል። ዮኒ የት ሄደ? አንቺን ይዞ መምጣቱ አሳፍሮታል። ምስኪንዬ እንዲሁ ይጨነቃል እንጂ ይሄ እኮ በማንም ላይ ሊደርስ የሚችል አጋጣሚ ነው። ይኸውልሽ አንቺን ብትሆኚ ከጓደኞችሽ ጋር ስትጫወቺ ይመሽብሽና በዛው ልታድሪ ትችያለሽ። ግን እንደዚህ ማድረጉ ቆይ ትክክል ነው ብለሽ ታስቢያለሽ? እሱማ በጣም ነውር ሊመስልም ይችላል። ግቢ ነይ ግቢ። እሺ ግቢ። እንዴ አታውልቂው ዝም ብለሽ ግቢ። እግዚአብሔርን ይሄን የመሰለ ምንጣፍማ በጫማ ያላበላሽም። እንዴ ምን ችግር አለው? ይታጠባል። ግድ የለም። እንዴ ዮናስ ምን እያደረክ ነው? ነግሬሻለሁ እንዳትጠሪኝ። ዝበይ አለዛ ከነጠርሙሱ ጅው አድርጌ የምጠጣልሽ። እንዴ ዮኒዬ በእናትህ ቆይ ከመቼ ወዲህ አገባሽ? የኔ ቆንጆ አልኮል የሚባል ነገር አልቀምስም አላልከኝም? ኧረ እባክሽ ሁላችሁም ወቁት፣ ከዛሬ ጀምሮ እጠጣለሁ። በቃ ይልቅ እናንተ መለኪያችሁን ያዙና ኑ ጠጡ። ዮኒዬ ለኔ ስትል ብቻ ቆይ እኔ እንድጨነቅ ትፈልጋለህ እንዴ? ዮኒ እንግዳህን ደግሞ በጥሩ ሁኔታ ነው ማስተናገድ ያለብህ አንተ። ያውልሽ ከዚህ በላይ አልፈልግም። ቶሎ በይ ሂጂና አንሽበት። ቆሽ እንዴ አሁን ምን ማድረግ ነው? ወይኔ ጉዴ! ኧረ እባክሽ ካሁን በኋላ ብትቀጅልኝም አልጠጣም። ለምን ትቆልፊበታለሽ? ያማረብህ መስሎሃል? እሺ ይቅርታ ቲቲ። አቤት። እራት ይምጣልሽ? ዮኒዬ በጣም ጠግቤያለሁ። አሃ መተኛት ይሻላል። በቃ
እንዴ ተነስ እንጂ። ቆያኑ ናንሱኛ። ላምሪ በግራ ቲቲ በቀኝ። ከፈለክ ተነስተተኛ። ቲቲ ነይ ነይ ነይ። እሺ እንዴ ቲቲ ማን አትጂ? አንቺ ቲቲ ምን ታርገ? እንዴ አንቺ መሄድ ትችያለሽ። እሷ ግን ከኔ ጋር ነው የምትተኛው። እሷማ ከኔ ጋር ነው የምትተኛው። ነግሬሻለሁ። ልጅቷን ልቀቂያት። ልቀቂኝና ላሳምነው ላምሮት። እሺ አይልሽም። እሺ ግድ የለሽም። እኔ አመሉን አውቅበታለሁ። ግድ የለሽም። ስሚ ላምሪ፣ ምንም ብትመክሪያት እኔና ቲቲ አብረን ማደራችን አይቀርም። ዮኒ ሙት እሷ ናት የሆነ ነገር የነገረችኝ። ምን ባልታጠበ አንሶላ ላይ መተኛት አልወድም ያለች። ኧረ እባክሽ ልክ ነው ልክ ነኝ። እኔ ጌታ ነኝ። በጣም ይጨንቀኛል ባልታጠበ አንሶላ ላይ መተኛት። ቆይ ቲቲ አዳምጪ። እኔ ነግሬሽ የለም እንዴ ሰራተኛዋ ስለሌለች ነው። የኔ ቆንጆ እሱ ገብቶኛል። ግን እንዴት መሰለኝ እንቅልፍ አይወስደኝም። እግዚአብሔርን የኔ ጌታ ቁጭ ብዬ ባድር አላሳዝንም? በጣም ታሳዝኝኛለሽ እኮ። በቃ ታዲያ ምን ችግር አለው? ቀይርልሻለሁ። በበኩሌ አያገባኝም። ማን ነው የነካ ሲባል አጋፍጣለሁ። አዎ አይገርምሽም? እኔ ራሴ ለማዘር ገና ስትመጣ ነግራታለሁ። እንዴ ቲቲ ጠብቂኝ፣ አሁኑኑ የታጠበ አንሶላ አዘጋጅልሻለሁ። አንተ ልጅ ተው፣ እነሱ ያስቀመጡትን አትንካተው። አንቺ የጎረቤት ልጅ አደረግሽኝ እንዴ? ወይ ስሚ ደግሞ ራስሽ ነሽ የምታነጥፊያት። ቲቲ መጣው። እሺ መስሎሻል? ቲቲ ቶሎ በይ ነይ፣ ሩጠን ክፍል ገብተን ቁልፍ ብቻ ለአምሮት እግዚአብሔርን ሲበዛ የመጨረሻ ፈጣን ልጅ ነሽ። አድንቄሻለሁ። እሺ ቶሎ ነይ ነይ። እሺ ላምሪ ቲቲ አንሶላውን አግኝቼዋለሁ። ደግሞ ብታይ ምርጥ ሽቶ ተቀብቷል። ዋው እንዴት ደስ ይላል። ይዛባታችሁ ሄዱ። አወቃላችሁን ተውታ። መሸወዱ ነው። እየመጣ ነው። ኮቴውን ሰማሁት። ጨርሰሻል አይደል? መብራቱን ቢጠፋስ ትችያለሽ። በቃ ወይኔ በእግዚአብሔር እስካርቤን ሳላውልቅ እኮ እሱ ጋር አስቀምጫው። እኔ አምጪው ለኔ ስጪኝ። እኔ አስቀምጠዋለሁ። ያው ላምሪ አንቺ ላምሪ ወይኔ አንቺ ቲቲ ኦራ ማኩራ ላምሪ እናንተ ላምሮ ወይ አንቺ ላምሮ ቲቲ። ኧረ በሩ ሊገነጥልልሽ ነው። ታዩ ሲሰለቸው ይሄዳል። ዝም በይው ላምሮ። ዝም በይው። ወይኔ ሲሰለቸው። ኦራ በስመ አብ። ስሙ በኋላ ይቆጫቸዋል። ተመልሼ ወጥቼ እየጠጣሁ ነው የማድረው። ላምሮት ተይ ግን አትከፍቺልኝም? በቃ ወጣሁ ሄድኩ። ላምሪ ዝም ትይዋለሽ እንዴ? እባክሽ ሲያስፈራራን ነው። ዝም በይው እንዴ። እውነቱን ቢሆንስ እንዴ? በር ሲከፍት ከሰማን እንነሳለን። ሄድኩ በኋላ ይቆጫቸዋል። ወጣሁ በኋላ አታገኙኝም። ተው ደህና ደሩ። ደህና ደሩ። እመዬ ትናንትና ልክ አልሰራሽም። ምኑን ነው ልክ ያልሰራሁት ፍቅርትዬ? ከጋሼ ጋር ክፉ ደግ ባትነጋገሪ ጥሩ ነበር። እሳቸው ሰይጣን ናቸው። ከልጅነት እስከ እውቀት እንደው አመላቸው አልተለወጠ። በቃ ጠባዩን ካወቅሽ ምን አስተዛዘበሽ? ችላ ብለሽ መተው ነው። ምን እንዳይመጣ ተይ በላይ ገለውሽ አይሄዱ። አንድ ቀን በአባቴ ልብ ውስጥ የፍቅር ቦታ አገኝ ይሆናል። ይሄ ልጅ ገዝሙ እንደሆኑ ልባቸው ቦታ አለው። ለገንዘብ ነው። ገንዘብ አወጣሽላቸው አንቺንም ይለውጡሻል። ለዚህም አይደል ገና ትዳራችን ሳይጠና የቀንጅቤ ብላችሁ ብለው ድፍፍት አድርገውን ከብለው ከተማ የገቡት። ከዛስ ወዲያ መች ዞር ብለው አይተውን ያውቃሉ? ምን ነው ልጅ ምን ነው ጫን ተነፈሽ?
አስጨነቁሽ እንዴ? አይደለም እማዬ፣ አላስጨነቅሽኝም። እንግዲያ ደክሞኝ ነው። አዲያ ገብተሽ ማተኝ? እሺ ተኛለሁ። በግቤን የምራት ላሰናደ። እማዬ፣ ትናንት አናግርሻለሁ ብዬ ያሰብኩት ነገር ነበር። ምን ነው ዛሬ ያሳደርሽው? ምን መሰለሽ፣ አሁን እንደምታየው ሀዘኑ አብቅቷል። ከእንግዲህ የሚያስቸግረኝ ነገር አይኖርም። ስለዚህ አንቺ ነገ ዛሬ ሳቲ ወደ ቤትሽና ወደ ልጆቹ ተመለሽላቸው። በይ ዝም በይ። ምን ነው? ቁርጤን ሳላውቅ ተዝች ሀገር እግሬን አላነሳም። የምኑን ቁርጥ እማዬ? ያንቺኑ ፍቅርትዬ፣ መጨረሻሽን ሳላየት ማለት እኔ እናትሽ። እኔማ ምን እሆናለሁ? ይልቅ ያንቺ ጉዳይ ነው የሚያሳስበው። ስለኔ ምንም ሀሳብ አይቅርሽ። ለልጆቹ ማን አላቸው? ትልቅ የምትባለው ሙባለም ናት። እሷ ስንት ቦታ ትከፈላለች። ትማራለች ወይስ የቤት አገልጋይ ሆና የማጀቱን ስራ፣ የወንዝ መውረዱን፣ ከብት ማሰማራቱን፣ ማገዶ እንጨት መስበሩን፣ ቅጠል መልቀሙን፣ ህፃናት መጠበቁን ማን ያግዛታል? እሷ እንደ ፍጥር ጥሯ ትወጣው ብለሽ ትጨክኝባታለሽ? ልጄ ምንም ቢሆን ፍጣሜሽን ሳላይ አልንቀሳቀስም። እመዬ፣ ከኔ ይልቅ ቅድሚያ ስለ ውባለም ማሰብ አለብሽ። እሷ ታባቷ ተት ወንድሞቿ ጋር ናት። ምን ትሆናለች ብለሽ ነው? አንቺ ግን እዚህ ማናለሽ ፍቅርዬ? ነውማ፣ ግን ያን ሁሉ ኃላፊነት ለመሸከም አቅም ያንሳታል። ያውም አሁን የፈተና ወቅት ነው። ውብዬ እንዲሁ ሀዛ መስላሻለች? ሁሉንም በየፈርዱ ታሰናደዋለች። እዚህ ላይ አንቺና አባባ ሳትግባቡ በጉልበትሽ እንደመጣሽ ነግረሽኛል። እኔንማ ምን ያደርጉኛል? ያው ዱላም አይደል ለምጄዋለሁ ልጄ። ያንቺን እልክ በሷ ላይ ለመወጣት መሞከሩ ይቀራል? ፍቅርትዬ አንቺስ? ይኸውልሽ እመዬ፣ እኔ ሁለት እድል አለኝ። ጋሻ አንጀቱ ራርቶ ቤቱን ካልሸጠው እዚህ ተቀምጬ ትምህርቴን እጨርሳለሁ። ካልሆነና የግድ ብሎ ከሸጠው ደግሞ እሱኑ ተከትዬ አስኳል ሄዳለሁ። ልጄ እንግዲያውስ የመውደቂያሽን አይቼ አንጀቴ ሲያርፈልኝ በቀር ለእነዚህ የቀንጅቦ ሜዳ ላይ ጥየሽም አልሄድ። አንዴ ተሄድኩ በላይ ስላንቺ መቼ ሰማለሁ ልጄ? ሆዴሽ የሚለኝ መሰለሽ? አንዴ ቁርጤ ሲታወቅ እኔ ራሴ መጥቼ እነግርሻለሁ። አይሆንም አልኩ ልጄ፣ አታስጨንቀኝ እባክሽ። እመዬ እባክሽ እሺ በይኝ። ይልቅ እስቲ ልጠይቅሽ፣ ከስሙ ቤቱን እውነት ቢሸጡብሽ እውነት ተከትለሽ አስኳል ድረስ ታጃለሽ? ባልፈልግስ መሄዴ ይቀራል? ምን አባቴ ላርግሽ? ምን አባቴ ላርግሽ ልጄ? እዚያው ጤና አዳም ለአንቺ የሚበቃ ተማሪ ቤት ቢኖር ኑሮ ተያይዘን ሀገራችን እንገባ ነበር ልጄ። ነበር ግን አልሆነም። እኔ ደግሞ ምን እንደምመኝ ታውቂያለሽ? ምንድን ነው የኔ እናት? ጋሻ አንጀቱ ራርቶ ቤቱን ባይሸጥብኝ ውባለምን እዚህ አምጥቼ አስተምራት ነበር። አምጥቼ አስተምራት ነበር? አዎ ገባሽ? ውብዬ ከፍተኛ የትምህርት ፍቅር ስላላት እዚህ ከኔ ጋር ሆና ስራ ሳይበዛባት ብትማር ጎበዝ ተማሪ እንደሚወጣ ታምናለሁ። ከዛ እየተረዳዳን ቀስ በቀስ ውጣ ውረድ ከበዛበትና ከድህነት ኑሮ እናላቅቅሽ ነበር። አይደለም እንዴ እመዬ? እማ ምን ነው ቆዝመሽ ዝም አልሽ? አይ ፍቅርት፣ ሀሳብሽስ ባልከፋ። ታዲያ ምኑ ነው የከፋው? እስቲ ተይው ልጄ። እመዬ ምንድን ነው ያስጨነቀሽ? እርግጥ የውብዬን እንደው ለመስጠት ተስማምተው እሺ ይላሉ ብለሽ ነው? አንጓቴ ተጫውቼ እንጂ እንዴ። እሺ ምን ነው ቆዘምሽ? ኧረ አልቆዘምኩም ዝናቡ። እንዴ ይኸው በዝምታ አሻግረሽ ውጭውን ብቻ እያየሽ አይደለም እንዴ? እንዴው ዛሬ አስኳል ብንገባ ጥሩም አልነበር? አሃ ከፍቅር አምባ አስኳል እኮ በአንድ ቀን አይገባም። ምን ነው ተይህ፣ ቀደም በአንድ ቀን ገብተናል ነበር። በፊትማ እኮ ይገባ ነበር። እና አሁን ነው መንገዱን የቀየሩት። ለምን ብለው ልጄ? ሰው ለማንገላታት አይደለም አይደለም። የበፊቱ መንገድ ስለተበላሸ ነው እንጂ ሰው ለማንገላታት ብለው አይደለም። እሺ አረገኝ። እንዴት ነው ዛሬ እንደው እንዲህ ሳቅ ሳቅ አለ ሀሳብ? እኔ እንዳንቺ ሀሳቤን የምትሰርቅ የለችብኝ። ለምን አልሰቅ? ደግሞ የኔን ሀሳብ ማይሰርቀዋል። መልከ መልካሙ ደምለው። ኧረ እንደው ለጤና ያርግልህ።
ጤና ካለ ሁሉም አለ፣ ጤና ካለ ሁሉም አለ አለ ዘፋኝ። አንጓቼ መተከዙን እርሺው እንጂ እንደ እሺ አንጓች ዘፈን ትችያለሽ? ኧረ እኔ አልችልም። ውሸታ በምለው ትዘፍንልኛለች። ድምፀ መረዋ ናት አላለኝም? ኧረ ሲያብልህ ነው ይህ ቀጣፊ። እሺ ባረም ጊዜ ወይ ደግሞ ጉልጓሎ ላይ ዘፍነሽ አታውቂ? ኧረ እኔቴ እርግጠኛ ነኝ ግን ባጨዳ ወቅት ላይ ታንጎራጉሪያለሽ። ምን ነው አረክ እንጉርጉሩ የሚባል አላውቅበትም ስል እንደው ምንም ሲዘፈን እንኳን ብዛም አላይም። ምን እስቲ ዝናቡ ሙት ብለሽ መሀል እጄ በያምጪ ይኸው እንደምለው የምሩን ነው። እንጓች በእናትሽ አንድ ጊዜ ዝፈኝ። አንተ አረጋኝ። እኔ እኮ በሐዘን ላይ ነው ያለሁት። አህያ የሞተችብኝ መሰለህ እንዴ? ቆይ አስበው እስቲ ያክስቴ የታባ እንደው የባለቤታቸው አባት እኮ ናቸው የሞቱት። እና ቆይ ታዲያ ለአንቺ ምንሽ ናቸው? ስጋዬ ናቸው። ይልቅ ዝናቡ እጠይቅሃለሁ እያልኩኝ ከዛ ቅድም ከፍተሻው ቦታ የቆምን ጊዜ ጥቁር መነጥር ያረገውን ሰውዬ እንዲሁ እንደዛ የፈራኸው ለምን ብለህ ነው? ምን ፈራሁት? እኔ አልታወቀኝ። አንተማ እናትዬ ግቢ ነፍስ ውጪ ነፍስ ግብ ግብ ይዘህ ምን ይታወቅሃል? ግን እንደው የኋለኛው የመኪና እግር አጠገብ ደርሶ ዘቅ ብሎ ሸቀብት ያይህ ያው ሰውነትህ ይኮማተርና ይንዘፈዘፍ ነበረ። ተይ አንጓች ስሜን አታጥፊ። ምናልባት ደግሞ ወይ በርዶኝ ይሆናል። ወባለችብ አረገኝ እንዲያ በገረረሽ ፀሐይ እንዲው ብርድ ተየት ያገኝሃል? እው እኔማ ከዛች ጎማዋ ግድን አንዳች እንዲያስቀመጥክ ጠርጥሬያለሁ። ጥሩ ካወቅሽ እሸልምሻለሁ። የተረጠርሽው ምንድን ነው? እንኳ አልቀልም። አንተው ራስህ የደበከውን እኔ በምን አውቃለሁ? እንግዲህ ያው ልንገርሽ፣ ወርቅ አንጓች ሙጭ ወርቅ ነው የደበኩት። ሳይወሰድ አስኳል ከደረስን ግማሹን ላንቺ እሰጥሻለሁ። ኧረ ተይ አንጓች ተይ፣ ዝፈኝልኝ። አንተ ደግሞ እንደው ዞሮ ማረፊያ ይሄ ነኝ። ድምፅሽን እኮ ለመስማት ስለጓጓው ትንሽ ዝፈኝልኝ። እንዴት ነው ትንሽ ዝፈኝልኝ ማለት? እንዲያው ደርሶ ዝም ተብሎ ይዘፈናል እንዴ? ምን ችግር አለው እንዴ? ይሄው አሁን እኔ ስዘፍን ሳስነካው አልሰማሽኝ? አንተ ደስ ስላለ ይሆናል። አንቺ ደስ አላለሽም ማለት ነው? ምን አግኝቼ ምን አጣሽ? ደምልየን፣ ሀገሬን፣ ቡሬዋን፣ ሜዳውን፣ ጋራውን እንግዲህ ምን ይውጥሻል? እንግዲህ አስኳል 1 አመት ትቆያታለሽ። አረክ አንድ ቀንም አልቆይ። እታባን ታየው በኋላ ምን አረጋለሁ? እኔ እመለሳለሁ። እንጓቼ እንዴት ነው ግን ወደ ሀገርሽ መመለሱን እንዲህ አጥብቀሽ የፈለግሽው ለምንድን ነው? ሀገሬ እንዲሁ ኋላማ ተሰው ሀገርን የምን እሰራለሁ? ምናልባት ባለቤትሽ ናፍቆሽ ነው? እሱንማ ነገርኩህ አይደል እንዴ? መቼ? አሁን ነው ትንጨዋወት። ሀገሬ ናፈቀኝ እኮ ነው ያልሽ። እንግዲያማ ባል በምን ይመሰላል? አሪፍ ተዛምዶን አዘባክሽ። እኛ እስከ ዛሬ የምናውቀው ሀገር በእናት እንደምትመሰል ነው። ያንተ ምን ይለየዋል? እንደ ደምልዬ አይነት ባል እኮ ያው እናት ማለት ነው። ግን እኮ ታዲያ ዋጅ ስለ ፍቅር ሲታሰብ እንደው ለመዝፈን አያነሳሳ? ዞር በልልኝ አንተ። እንደው ዞረ ህዛችሁ መጣህብኝ እኮ። ቆንጆ ድምጽሽን ለመስማት ጓጉቼ ነው አንጓች። እስቲ ተወኝ ዝናቡ። እንግዲህ ያው ዛሬ ታይሆን ሌላ ጊዜ እጫወትልሃለሁ ካልሽ እንግዲህ አላስጨንቅሽም። አንጓች ይኸውልሽ፣ ለአሁኑ ግን ለናፍቆት መግለጫ እንዲሆንልሽ አንድ የሚመለከትሽ የመሰለኝ ዘፈን ልጋብዝሽ። ደግሽ ምን እያረከው ነው? ይኸውልሽ እንዲህ እንዳንቺ ከሀገሯ ወጣ ርቃ የሄደች ጉብል ሆድ ሲበሳት የዘፈነችው ባላገሩ መቼም አምላኩን ባላገሩ እናትዬ ምንድን ነው የማየው?
ያቺ ከኋላ የምትመጣው መኪና የፖሊሶች ናት አይደል? ወይ ዝናብዬ ስሞትልህም እንዲያው ስሞትልህ አታጥፋት። አንጓች ቆይ ዝም በይ እንዲያው ትሞትል አወይ ድምጧ አንጓች በኋላ ከፍትልሻለሁ። ብቻ ለኩስልኝ በኋላ ከፍትልሻለሁ። ወይ አንጀት ስበላ አማን አይደለም ወይ ባላገሩ ናፈቀኝ ደጉ ሰው ገራገሩ። ወይኔ አስቸጋሪውን ኬላ አለፍኩ ብዬ ስዋር ድንገት ደርሶብኝ ሊያጥቀኝ። ወይኔ ዝናቡ የእናቴ ልጅ እንዲያው ስታሳዝን። ለመሆኑ ስሟ ማ ይባላል? ዝናብዬ እንደው ትውልዷ ተየት ይሆን ንገረኝ፣ እንደው ትሞትልህ። ቆማ ደርሶታል ማለት ነው። ምን ሆነሃል አንተ? አታዩም እንዴ በቅርብ ርቀት እየተከተለኝ እኮ ነው። እኮ ማን ነው? ቅድም ያለፍነው ኬላ ላይ ሲያፈጥብኝ የነበረው ባለጥቁር ንጹህ ፖሊስ። ዛቢ መጣስ አንተ ምን አርገሃል? ወረገኝ ደሞስ እኔ አልፈራም አላልፈኝም ነበር ወቋቃ። የፖሊሱ ተመልሶ መምጣት አንጓችን ከመንገዷ ሊያደናቅፋት ይሆን? ከሆነስ እርሷ የከተሜው ብልጠት ያልነካት ንጹህ ገጠሬ ናትና ምን ይውጣታል? አስኳል ላይ ዮናስን እንዳየነው ቤት ውስጥ ሽብር ፈጥሯል። እሄዳለሁ እያለ የሚያስፈራራው ከልቡ ይሆን? በውድቅትስ የት ሊሄድ ይሆን? የልጅ አዋቂዋ ፍቅርተ የራሷ ጉዳይ ሳያልቅ ስለውብ ዓለም ተጨንቃለች። እውነት ልውሰዳት ብትል አባቷ እርግጥ ይስማማሉ ብሎ መገመት ይቻላል? በሚቀጥለው ክፍል ምላሽ እናገኛለን። ስናፍቅሽ ተስፋዬ፣ ነብዩ ባዬ፣ ትግስት አለሙ፣ ሀረጎይን አሰፋ፣ ንግስት አዋዝ፣ ዳንኤል ሙሉነህና አስቴር በዳኔ ነበሩ ድራማውን የተጫወቱት። አዘጋጁ ዳንኤል አያሌው።